አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎቼ ፔጁን ላይክ በማድረግ እንጀምረው። የሰይድና ዑመር ብን ኸጣብ ታሪክ። ዑመር ብን ኸጣብ እንግዲህ ከእስልምና በፊት የነበሩበት ሁኔታ ከባድ ነው ታውቃላችሁ። ነቢዩ መሐመድን ካሰቃዩአቸው ሰዎች እንደ ዑመር ያሰቃየ ሰው እኮ የለም። አንዳንድ ጊዜ ይላሉ ረሱሉላህ ሰለላሁ ዐለይሂ ወሰለም ሌሊት እንኳን ቁመው ኢባዳ ሲያደርጉ ዑመር ይመጣል ሌሊት። ሙሽሪኮቹ ቀን ነው የሚያሰቃያቸው፣ ዑመር ሌሊትም ይመጣባቸው ነበር። ዑመር ይሉታል እንደው በአንተ ምክንያት ከጌታዬ ጋር ሌሊት እንኳን መገናኛ ልጣ ይሉት ነበር ረሱሉላህ ሰለላሁ ዐለይሂ ወሰለም። እንትን ነው ኃይለኛ ነው ዑመር፣ በጣም ችግር ይፈጥራል። ኢዘን ዑመር ብን ኸጣብ ይህንን ባህሪውን ይህንን ኃይለኝነቱን ይዞ እንግዲህ እስልምና ውስጥ የነበረውን አቋም ታውቃላችሁ። እስልምና አድው ለዱድ ነው፣ በጣም ጥላቻው የከፋ በሽርክ ውስጥ የኖረ በጣም ከባድ ሰው። ለዑመር መስለም ምክንያት 3 ሴቶች አሉ ይባላል። ለዑመር መስለም ምክንያት 3 ሴቶች በታሪክ ይታወሳሉ። አንደኛዋ ሴት የዑመር ኻዲም የነበረች ሴት ናት ይባላል። ዑመር ቤት የምታገለግል የነበረች ሙስሊም ሴት ነበረች እና አንዳንድ ጊዜ ያው እስልምናዋን ደብቃ ነው የምትኖረው። ዑመር ደረሱባት። እስልምናዋን ሲያውቁ አላህን ለመገዛት በምታረገው ጥረት ሲያገኟት ዑመር ይደበድቧታል። ዑመር ሴት የለው እንደላ በቃ በሳቸው መንገድ ያላገኙትን መምታት ነው። አንድ ቀን በጣም መቷትና ሴትየዋ ዑመር ትላቸዋለች፣ ቆም ብለህ አስብ፣ ሐቁ አንተ ከምታስበው ውጭ ነው ትላቸዋለች። ወላሂ ጥሜት ላይ ነህ፣ ኩፍር ላይ ነህ ትላቸዋለች። ዑመር በአንዲት ኻዲም አገልጋይ ሴት እንደዛ ሲባሉ የበለጠ ቁጣቸው እያየለ በትራቸው እየጠነከረ ይመጣል። ሲሏት ግን ሴትዮዋ በጽናት በትሩን ተቋቋመች። ዑመር ገረማቸው። መጨረሻ ላይ ደክሟቸው ሲያቆሙ እንዳለቻቸው ታውቃለህ? አራይተ ያ ዑመር ከይፈ አጣበከ ረቢ፣ አየሁ ዑመር ጌታዬ እንዴት እንዳደከመ አለቻቸው። እኔ መመታት ሳይደክመኝ አንተ መምታቱን አደከመ አለቻቸው። ሐቁ ከአንተ ከምታስበው ውጭ ነው። ራሳቸውን ይመታቸው ነበር ዑመር። ከባድ መልእክት ነው። ሁለተኛዋ ሴት ለዑመር መስለም ምክንያት ወይም ጫና መፍጠር ምክንያት የሆነችው ያቺ ሰሐቢያ ናት። ሂጅራ ስትወጣ ባሏን ተከትላ ዑመር ደረሱባት። መንገድ ላይ ያገኟት። መንገድ ላይ ሲያገኟት ዑመር ያዟት። ደነገጠች። ዑመር ያዘ ማለት አበቃ። ዘን ወዴት ነው የምትሄጂው አሏት። ሴትዮ እንግዲህ አላህ የፈለገውን ነገር አድርጓል፣ ከዚህ በኋላ መደበቅ የለም፣ የመጣው ተቀበሏለሁ ብላ በእምነታችን ነፃነት አጣን፣ አላህን በመገዛታችን አሰቃያችሁን፣ ሀገር ለቀን ቤታችንን ትተን እየወጣን ባሌን ተከትዬ ሂጅራ እየሄድኩ ነው ነብዩን ፍለጋ። ዑመር ፊት ዑመር ደነገጡ። ለመጀመሪያም ጊዜ ዑመር አዘኑ፣ ተሰማቸው። ይህን ሁሉ ያደረገን ሙሐመድ ነው አሉ ሰለላሁ ዐለይሂ ወሰለም። እሱ መጥቶ ነው እርስ በርስ ለያየን፣ ወንድም ከወንድም ማቃቃር፣ ጎሳ ከጎሳ ለያየን። አንቺ ሂጂ አሏት፣ አላህ ይከተልሽ፣ መንገድሽን ሰላም ያድርግልሽ፣ ግን ከዚህ በኋላ ይሄ ነገር መደገም ስለሌለበት ሙሐመድን ግን ሂጂ አንገቱን በሰይፍ መቅላት ነው ያለብኝ አሉ። ሴትዮዋን ሸኟት። ነብዩን ለመግደል ተቆጥተው ዑመር ነብዩን ፍለጋ ወደ ዳር አልአርቀም ቤት ጉዞ ጀመሩ። በዚህ መካከል ሴትዮዋ ባሏ ጋር ተገናኘች። የሚገርም ታሪክ ነው። እንዴት ሆንሽ አሏት። ባላ መንገድ ሰላም ነው ሲላት ምን ሰላም አለ ዑመር ጋር አገናኘኝ አለችው። ዑመር አገኘሽ እና እንዴት ነጃ ወጣሽ አላት። ዑመር አግኝቶሽ እንዲህ ብዬ ነገርኩት። ዑመር አዘነ ወላሂ አለችው ሚስቲቱ። ዑመርን አላህ ሂዳያ ሊሰጠው የፈለገ መሰለኝ አለች። ፍጹም ከዑመር የዚህ አይነት ረሕማ አልጠበቅኩም አለች። ባሏ ምን እንዳለ ታውቃላችሁ? አንቺ ሴት አላት ዑመር ይሰልማል ብለሽ አሰብሽ አላት። ወላሂ ሒማር በኒ ኸጣብ የበኒ ኸጣብ የዑመር ቤተሰቦች አህያ ካልሰለመ ዑመር አይሰልምም ማለት። እንዴት ዑመር ይሰልማል ብለሽ ታስቢያለሽ? የሚታሰብ ነገር አይደለም፣ ገይረ ማዕቁል። ግን አላህ ለሴትዮዋም እንግዲህ አላህ ኢልሃም ሰጣት። ከዛ ዑመር ተቆጥተው ሰይፋቸውን ይዘው ነብዩን ፍለጋ ወደ ዳር አርቀም ጉዞ ሲጀምሩ መንገድ ላይ አንድ ሷሃባ አገኛቸው። ብዙዎቹ ሷሃባዎች እስልምናቸው አይታወቁም፣ ኢማናቸውን ደብቀው ነው የሚኖሩት። ዑመር ተቆጥቶ እንደዛ ሆኖ ሳይው ደነገጠ። ሷሃባውና ወዴት ነው ያ ዑመር አላቸው። ሙሐመድን ልገድል አለ። ሷሃባው ደነገጠ። ሰላም ድንገት ዑመር በዚህ ቁጣው ሰይፍ ይዞ ነብዩን ቢያገኛቸው ሊገላቸው ነው። ይዘን እንዴት አድርጎ ነብዩ እንኳን ኸበሩ እስኪደርሳቸው ድረስ መውጫ ይፈልግ
ማራጨለው እንግዲህ ነብዩ ከሚሞቱ ፋጡማ ብትሞት ይሻላል ብሎ የዑመር እህት አለች ፋጡማ ቢንት ኸጣብ ሰልማለች እሷ አንተ መሐመድ ትላለህ እዛ ቤትህን ሳታጸዳ መጀመሪያ ሄደህ እህትህን ፋጡማ ቢንት ኸጣብና ሰዒድ ብን ዘይድ ባሏ እስልምናን ተቀብለው ቆይተዋል እኮ አላቸው ምን አሉ ዑመር የኔ እህት ፋጡማ እንግዲያውማ ከቤቴ ነው መጀመሪያው አሉ ዑመር ሷሃባው ትንፋሽ ነው የፈለገው ለነብዩ እስኪ ነገር ድንገት እንኳን መጥቶ እንዳያጠቃቸው ነብዩ ከሚሞቱ ፋጡማ ብትሞት ይሻላል እሱ ዑመር እንደተባሉት ቀጥታ ቤት ሲመጡ እንደተባለው አላህ ደግሞ እውነት ሊያሳያቸው ፈልጎ እናታችን ፋጡማ ቢንት ኸጣብና ባሏ ሰዒድ ብን ዘይድ ኸባብ ብን ዓረት የሚባሉ ሱሐባ ቁርአን እያቀሯቸው ቤት ተቀምጠዋል ዑመር ሲመጡ የቁርአን ድምጽ በር መቆርቆር የለም በዑመር ነው በትሮ ያስታውቃል የዑመር እጅ ነው ምክንያቱም ዑመር ማለት አንዲት ሴት ዑመርን ስትገልጻቸው ዑመርን መካ ላይ የሆኑ ራሳቸውን ዝቅ አድርገው እንዲሁ ኩስስ ያሉ ሰዎች ተመልክታ ነው ጠየቀች ማን ሀኡላ ብላ ጠየቀች እነዚህ ማን ናቸው ብላ ስትል ሀኡላ ኑሳክ አሏት እነዚህ ማዓቢዶች ናቸው አሏት ለይሱ ኑሳክ ሀኡላ እነዚህ አቢዶች አይደሉም ኑሳክ ዑመር ነው አለቻቸው إذا مشى أسرع وإذا تكلم أسمع وإذا أكل أشبع وإذا ضرب أوجع አለች عبيد عمر ነው ሲሄድ ያፈጥናል ሲያበላ ያጠግባል ሲናገር ያሰማል ሲመታም ያሳምማል አለች عبيد ያየነው ዑመር ነው አለች ኢባዳ እነሱን ቁዋ እንዲህ አላህ የሰጣቸው ሀይባ እኮ ነው አንድ ቀን ዑመር እንደዚህ እየመጡ ሲሄዱ መንገድ ላይ ልክ ገና ከርቀት ሲመጡ ሰዎች መንገድ ይለቃሉ ለምንድን ነው ምን አረኳችሁ አሉ ለምን መንገድ ትለቋላችሁ በደልኳችሁ አልበደልከንም ታዲያ ለምን መንገድ ለቀቅናችሁ እንደው ግርማው ታስፈርቶን አሏቸው ይሄስ ከሆነ አላህ መዚድኒ ሀይባው ጌታ ይሄንን ጨምርልኝ እንዳትቀንስብኝ አሉ ዑመር ረዲየላሁ ዐንሁ እንደው ሳልበደላችሁ ምንም ያ ከሆነ አላህ ቁዋ ኢዘን ዑመር ገቡ በር ገንጥለው ነው የገቡት በሩ እስኪከፈት ሲገቡ ኸባብ ብን ዓረት ደንግጠው ጓዳ ገብተው አልጋ ስር ወይም ደግሞ መደበቂያ ውስጥ ተደበቁ ባልና ሚስት ከቤታቸው ይሄዳሉ የሚመጣውን ለመቀበል ፊት ለፊት ቆሙ ሰዒድ ብን ዘይድ ማለት ሚን አልአሽር المبشرين من الجنة ፊት ለፊት ዑመር ሲመጡ ዑመር ጋር ተያያዙ በዑመር እጅ ገብቶ እንዴት ይደናል ዑመር በአንድ የመጡት መሬት ላይ ጥለው ይቀጠቅጡት ጀመር ሚስት አልቻለችም ባሏ ቤቷ ውስጥ እንደዛ ሲደፈር በወንድሟ ስታይ ዑመርን መታ እጅህን አንሳ ብላ እጃቸውን ያዘቻቸው ባሌን አትምታ ባሌን አትንካ አንተ ሙሽሪክ ነህ አላህን ፍራ እያለች ስባቸው ዑመር ደነገጡ እሱን ተው ወደ እሷ ቆመ በእጇ ቁርአን ሙስሐፍ ይዛለች የምትቀራበት ምንድነው ያሻላት ቁርአን ስጭኝ አሏት ነጃሳን አልሰጥህም ማለቻቸው ለአንተ አይነት ነጃሳ አይነካው ስጭኝ አሏት አልሰጥህም ያቱና ዑመር ፈለጠ ማህለጥና አንድ ጥፊ ሲያሳርፉባት ወደቀች በዑመር እጅ የተገኘች ሴት ከጆሮዋና ከአፏ ደም መፍሰስ ጀመረ በዚህ ዑመር ያን ሳይው ደነገጡ ነቁ ከቁጣቸው እህታቸው እንደዛ በማድረጋቸው አንቺ ነሽ እንዲህ እንዳረግ ያስገደድሽኝ አሏት አሁንም ሙስሐፉን ስጭኝ አሏት አልሰጥህም ማለቻቸው አንተ ነጃሳ ኢዘን እሺ ሙስሐፉን ለማየት እሱን ለማየት ምን ላድርግ አሏት ሂድና ታጠብ አለቻቸው ይሄን ቁርአን ለማየት ኸባብ ብን ዓረት ጓዳ ተቀምጠው ዑመር እሷ የጠየቀችው መርሐባ ካለ መቼም ለመታጠብ ከወሰነ አላህ ሂዳያ ሊሰጠው ፈልጓል ብዬ አሰብኩ አሉ ዑመር ተረጋጉ መርሐባ ሂደው ተጣጥበው መጡ ሰጠቻቸው طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى كبرنا له حلاوة يتعفطال قالوا يربشال وسطن يناقرال ዑመር አልቻሉ هذا ليس كلام من البشر ይሄ ፍጹም የሰው ቃል አይደለም ይሄ ፍጹም የሰው ንግግር አይደለም ከዛ ምንድነው የጠየቁት ዑመር ወዲያው አይነ ሙሐመድ የት ነው ያለው አሉ ሰለላሁ ዐለይሂ ወሰለም ማን ነው ያለበትን የሚያሳየኝ አሉ ኸባብ ብን ዓረት ከዚህ በኋላ ይመጣ ብለው መቼም ሊሰልም ፈልጉ ይሆናል ብለው ከጓዳ ወጡ እኔ ያሳያለሁ ዑመር አሉት مرحبا على ኸባብ ብን ዓረት ወደ ዳር አልዓርቀም እናረቀም ቤት በሚስጥር ያሉበት ቦታ ይዘውት ሄዱ ዑመር ሲመጣ ከፊት እየመራ ተቆጥቶ ሰይፍ ይዞ ሲመጣ በርቀት ሐምዛ ብን አቡ ጣሊብ ሰይድ ሰልመዋል ከዛ በፊት አሰዱላህ በጀግንነት ሐምዛና ዑመር አይወዳደሩም እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹለት ሰይድ الشهداء
የአላህ አንበሳ የተባለ እሱ ናቸው ሐምዛ ማንም አይወዳደራቸው ዑመር መጣ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ዑመር መጣ ይሄ ፋጅር ሰው መጣ ሰይፍ ይዞ ነው የመጣው ኸይር ይዞ አልመጣም በአላህ ይሁንቦት አንተ የአላህ መልእክተኛ ይፍቀዱልኝና ዛሬ ልገላግሎት አላቸው ሐምዛ ነብዩ ሰለላሁ ዐለይሂ ወሰለም ተዋሉት አንተ አይደለህ ምን ነኝ ያሉት ዑመርን ለኔ ተውልኝ እኔ ራሱ በቋንቋው እናገረዋለሁ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ዑመር ገባ ሰይፍ በዚህ ይዟል እንግዲህ የነብዩ ቁዋ አላህ የሰጣቸው ቁዋ ይታወቃል በሁለት እጃቸው እንደያዙት ዑመር ሰይፉን እዚህ ያለበትና ተካሻውን ይዘው فهزه حزه حتى سقط الى رجله በነብዩ እጅ ገባ ወዘውዙት እንዲያደርገው اما انا الان يا عمر ጊዜው አልደረሰም አይበቃም አሉት ዑመር አይበቃም በኢልሃድ በኩፍር በሽርክ እስከመቼ ትቀጥላለህ ዑመር ነብዩ ግርስ ወደቀ ያን ጊዜ ነበር ዑመር አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ዑመር ሰለም ሰይድና አብዱላህ ብን መስዑድ እንደሚገልጹት እስልምና ዑመር እስኪ ሰልም ድረስ እስልምና የተዋረደ ነበር ይላሉ ከዑመር በኋላ እስልምና አላህ ክብር ሰጠ ሱብሃንአላህ ተመልከቱ እዚህ ነብዩ ሊገድል የመጣ ሰው ሸሃዳ ሰጡ ቀጠሉ ምን አሉ ጥያቄ ጠየቁ ያ ረሱላህ አላቸው እዛው ሰልሙ አለስና على الحق ሐቅ ላይ ነው ያለነው አይደለም አላው አዎ እነሱ ስህተት ላይ አይደል ያሉት አዎ ይዘን እኛ ሐቅ ይዘን እነሱ ስህተት ይዘው እንዴት እንደበቃለን ለምን እንፈራለን እንውጣላችሁ ያን ጊዜ ነው እንግዲህ ፋሩቅ الامه የተባሉት አላህ የዚህ ኡማ የሐቅና የባጢል መለያ ፋሩቅ አደረገው አሉ ረሱላህ ሰለላሁ ዐለይሂ ወሰለም አላህ በልቡና በምላሱ ላይ ሐቅን ያደረገለት ሰው ዑመርን የነብዩ ሰለላሁ ዐለይሂ ወሰለም ሐሳብ የነ አቡበከርን ሐሳብ እየካለፈ 6 የቁርአን አያት ዑመርን አይዶ ኮርዷል የነ ነብዩን ሐሳብ ካልፎ የዑመርን አቋም ተከትሎ 6 የቁርአን ዑመርን ተከትሎ ወርዷል የዑመርን አቋም ይዞ አላህ ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ዑመር ሐቅን አላህ በልቡና በምላሱ ያደረገለት ሰው ይላል مرحبا نطاطبا ለመጀመሪያ ጊዜ እስልምና ይፋ ወጣ ሰልፍ ተወጣ ሙዛሃራ ወጡ እንግዲህ حرام ከሆነ ማናቀ ሰልፍ 40 ምናምን ሰው ነው ሐምዛ በቀኝ ዑመር በግራ ነብዩን ከመሃል አድርገው ሐቁን ይዘው ወደ አደባባይ ወደ ካዕባ ወጡ ከባድ ነበር ካዕባ ወጡ ዑመር በዚህ ሐምዛ በዚህ ከባድ ሄዱ ካዕባ ላይ ደረሱ የሚፈልጉትን አድርገው መልእክታቸውን አስተላልፈው ተመለሱ ሁሉም ሰው ሲሰልም ይደበቃል ዑመር ሰለሙ ዑመር ጋር ግን ድብቅነት የለም ቀጥለው ስራቸው ወደ ምን ሆነ ወደ ቁረይሾች ባላባት አቡ ጃህል ቤት ሄዱ አቡ ጃህል በር ቆረቆሩ አቡ ጃህል ሐል ሰሚት አሉ ሰማህ ምኑን አስለምት ሰልም ያለው እስቲና አውጣሉት ተበለክ ሳይረው መኪያ ዑመር ቀኔን አበላሽብኝ አላህ ቀኔን ያበላሽብናል በሩን ዘጋዛው ምክንያቱም መርጋማን ይገናኛል ወሊድ ኢብኑ ሙጊራ ኡመያ ኢብኑ ኸለፍ ምናምን ይያሉ እየቆጠሩ 12 የቁረይሽ ባላባቶች በር እየቆረቆሩ ሰማችሁ ይያሉ ማንንም ይወጣ ጀግና የለም ዑመር ፊት ማን ይቆማል አልበቃቸው የመካን ሰው ግን ቤቱን እየቆረቆረ አዳሩሱት አንድ መካ ላይ የሚታወቅ ጀሚል ኢብኑ ሙዓመር የሚባል ወሬኛ ሰው አለ በር ፈልገው አገኙ ጠሩት ና ሚስጥር ልንገራሉት ለሰው የማይነገር ሚስጥር ኻስ ሰልም ያለው አሉት እሳቸው አልጨረሱም እሱ መሮጥ ጀመረ አስባ ዑመር ያለ ነው አሳቢ ሆነ እዛን ጊዜ አሳቢ ነው የሚሉት ከቁረይሾች ከሙሽሪኮቹ የወጣው ሰው አሳቢ ሆነ አስባ ዑመር ያለ ይሮጣል ዑመር እየተከተሉ ማ አስባት በል አስለምት አሳቢ አይደለም የሆንኩት አላህን ነው የተቀበልኩት እስላም ነው የሆንኩት ይያሉ እሱ ይሮጣ እሳቸው እየተከተሉ ሰው እየሰማ እየተሰበሰበ خلقو ካዕባ ላይ ተሰበሰበ አዋጅ ዑመር ህዝብ ጋር ተናነቁ እንግዲህ ግጥሚያው ብቻ ዑመርና ህዝብ ጋር አንዱን ሲይዙት አንዱን ሲጥሉት አንዱን ሲይዙት አንዱን ሲጥሉት ሰዓቱ ሄደ አልቻሉ ከዛ አንዱን ጠሩትና በፍጹም የማይቋቋሙት እንደሆነ ብዛቱን ሲያቁ ከውስጣቸው አንዱን ሳቡትና ስሙን ረሳውት እጃቸውን እዛ አይኑ ላይ አድርገው ይሄን የከበበኝን ሰው ሁሉ ከላይ ላይ አንሳ ካልሆነ ሁለት አይነት ነው መጥፋው አሉት ባካችሁ መንገድ ልቀቁ ለዑመር
አይኔን ያጠፋኛል አለ። እሱ አይተወኝም። ተነሱ ሄዱ። ቀጥታ ቤት ገቡ። ቤትም ገብተው ደግሞ ዝም አይባልም። ዑመር ሰበሰቡ። እያንዳንድሽ ነው ትሰልሚያለሽ ነው ሰልሚያለሁ ትሰልሚያለሽ ነው። ቤት ውስጥ ልጆቻቸውን ጠርተው እስልምናን እንደተቀበሉ ተናገሩ። ያን ጊዜ ልጃቸው አብደላህ ብን ዑመር አባቴ እኔ እኮ ካንተ በፊት ሰልሚያለሁ አላቸው። ዑመር ደነገጡ። አብደላህ ብን ዑመር ይናገራሉ። እንዲህ ያደረገና በክርኑ ፈወከዘን እንዲህ አድርገው መቱኝ ይላል። لمن تركت أباك يا عبد الله أباتك لجهنم تتهني لمن توكني عبد الله أنا اللي ساعتته بيجان سلمك كل ጊዜ ባስታወሰ ቁጥር እንዲህ መታ ነበር ይላል አብደላህ ብን ዑመር ረዲየላሁ ዐንሁ። ተመልከቱት ያ ኢኽዋን፣ ነብዩ ሊገድል መጣ፣ አዋጅ አወጀ። ከዛ ዑመር የደረሱበትን ደረጃ እናንተ አስቡት። ዑመር ማለት እስልምና ነብዩ መሐመድ አንድ ጊዜ ጠይቋቸው ሰለላሁ ዐለይሂ ወሰለም ዑመርን የዑመርን ኢማን ደረጃ ዑመር አሉት ቀብር ውስጥ መለከል ሞት መጥቶ መረብክ ብሎ ሲጠይቀህ ምን ብለህ ትመልስለታለህ አሉት። ያ ረሱላህ እኔ የምመልስለትን አውቃለሁ አላቸው። እኔም አንተ የምትመልሰውን አውቃለሁ አሉት። ምንድነው የምመልሰው አላቸው ዑመር። መለከል ሞት መጥቶ መረብክ ሲልህ አንተ መረብክ ትለዋለህ አሉ ዑመር ረዲየላሁ ዐንሁ። ይህ ቁወተ الإيمان እኮ ነው ኢኽዋን። ዑመር ኢማም ሐሰን አልበስሪ يوم القيامة اسلمنا فعل إني أتخيل فعلت يوم القيامة إسلام بسورة الرجل إلى اسلمنا بسوت مسلو يمتعال إلى حسن البصري يعني أنه سوت جيازة جتا يهررتونيال يهوردونيال اتشررتانيال يتشاوردانيال يتشيالا إسلام كلهم لا يجي مسكر الله. عمر قاسكي درسال عمر قاسي درسال حسن البصري كنت غريبا حتى أسلم هذا الرجل يسوس كسل مدرس انقد عن بركو بلو عمر يمسكر الله رسول حسن البصري رضي الله عنه. عمر هناچو يا ككفر نبي لمقدل يتنساسو بزاينة إيمان لا يزود كل سو تدبكو هجرة سيد عمر قن بعد بابا هجرة يوت هجرة يوصل كعبان زو هذا لا عواجنا وقاوت زاري هجرة هذا مدينة لو تعالوا من سبال النيرات الناس يجي النيرات كيفلك كتلين يا عمر يوتا وين يوتا هذه كتلات الله بزاينة إيمان إيه نو كزاينة نفسية ولزاينة نفسية شكل قرد. إذا من معناتنا نفس قابل للتغيير لو يتزجاج جشنات لمن نوع تزجاجنات إننا لمن نوع كتزجاج ندرس قل من يسفل لقاء الصوان لما الشنف نصرات يسفل لقاء من يحكي النفسيات اللي لفتنا من يحكي النفسيات اللي ما استقال من طرط هرقنا والنبوج بنفسيات ثم قرأت شيء يطفى بنيانا ለራሳችን ምን ሰጠው ቦታ ዑመር ኢብኑ ኸጣብ ሚንበር ላይ ቆመው ስለ መህር ሲናገሩ አንድ ጊዜ አይደለም መህር ሊገድቡ ፈለጉና ለሴት ልጅ የጋብቻ መህር ይሄን ያክል ገንዘብ ብቻ ነው መሰጠት ያለበት ብለው መህርን ወሰኑ። ሲወስኑ ከሴቶች መካከል አንዷ ተነሳች። ዑመር አለቻቸው እዛው ሱሐባ መካከል እኮ ተነስታ ያ ዑመር አላህ የሰጠንን ሐቅ አንተ ልትከለክል ነው አለች። الله ያልገደበውን መብት አንተ ልትገድበው ነው። ዑመር ደነገጡ። ሱሐባዎቹም ደነገጡ። ማናት እንዲደፋሩ ዑመርን የምትመልስ? ዑመር ግን ተዋታሉ። አሳበት المرأة واخطا عمر ሴትየዋ እውነት ተናገረች እኔ ተሳሳትኩ። ምን አሉ ራሳቸውን እየወቀሱ كل الناس افقه منك يا عمر አሉት። ዑመር ሰዎች ሁሉ ካንተ የተሻሉ አዋቂዎች ናቸው ይሄን እንዳትዘነጋ እያሉ ራሳቸውን እየገሰጹ ወረዱ ከሚንበር ላይ። يونا كبار نفسيان ستاشنفات زاري عالمو كني بلا عالم يلم برو عالم هلو سيونجل داعين يميلو داعي كني بلا يلا هلو عنده سيوطا يونا كلهم بنفسيات عطا وستقبتن